እንዳይኖረው ሰላም በዚህ ንዴት ውስጥ እንግዲህ ጋሽ ባህሉን ካባረረች ቃል ሀብትና ንብረቱን ለብቻ ስለምትቆጣጠር ይሄንን እየለፋች ቁጭ እያለች እየተገኘት ይገኛለች ማለት ነው። ቤተሰቦቼ ብላችሁ በጣም ነው ያሳዘነችኝ ሰላም ማለት ነው። ልጇን አገኘች ብለን ስናስብ አሁንም ልጇን አለማግኘቷና ልጇን እንደዚህ ነገር አለመድረሷ በጣም እያሳዘነን እንግዲህ በጣም ውስጣችን እየበላንም ቢሆንም በጣም በሚያሳዝን ነገር ደግሞ ግን ማግኘት አለባት ልጇን በፍጹም አሁን በአሁን ሰዓት ልጇን ማግኘት አለባት ብለን ነው የምናስበው ጋይስዬ ማለት ነው። በጣም በሚያሳዝን ነገር ማለት ነው በነፍሷ እየተጫወቱ ይገኛል ማለት ነው ጋሽ ባህሉና እሷ ማለት ነው። ግን ደግሞ ቃል አሁን ባህሉን ምክንያቱም ባህሉ በጣም ስላሰቃያትና በጣም ብዙ ግፍ ስለሰራባት ጋሽ ባህሉን ከጫወታ ውጭ ካወጣች በኋላ የራሷን ህይወት መምራት ትፈልጋለች ማለት ነው። ገንዘቡን ሀብት ንብረቱን ለብቻዋ ብቻ ማድረግ የራሷ ብቻ አድርጋ መኖር ማለት ነው። ጋሽ ባህልሽ እንግዲህ ከጨዋታው ውጭ ሆኖ እሱ አምጥቷት ይብን በአሁን ሰዓት እንዲጠራጠር ነው ያደረገችው ማለት ነው። ይብን እንኳን ከሌላ ሰው አምጥቷት እንኳን ያለውን ነገር ነግራ ግን ደግሞ የሷ ልጅ መሆኗን ለማሳወቅ ማለት ነው የሷ ልጅ እንደሆነች ማለት ነው። ምክንያቱም የምርመራ ውጤቱን እሷ ነች የቀየረችው። ምንም ነገር ባህሉ ስለዚህ ነገር የሚያውቀው ነገር የለም። ከዛሳ የሚሆነው ነገር ምንድነው? በቃ ሁሉ ነገር ማን የወሰደው ያንን በእርግጠኝነት ባህሉ በጥርጥር ውስጥ እንዲሆን ያደረገችው ማለት ነው። ወደድክም ጠላህም በቃ ምርመራ ውጤቱን እንደምታይ እኔ የሰላም ልጅ ነኝ በማለት ጋሽ ባህሉ ነግራለች ማለት ነው። ጋሽ ባህሉ በፍጹም ይሄ ነገር ሊሆን አይችልም ያመጣውሽም እኔ ነኝ በማለት ሲናገር ነበረ ማለት ነው። አመጣት አላመጣት በስተመጨረሻ ግን ለጊዜው ህይወቱላ ወደ ቃል እየደፋ ይገኛል ማለት ነው። ቃልሻ ነገሮችን ለመቆጣጠር ፈልጋለች ማለት ነው። ሰላምሻም እንግዲህ በብሌን ላይ ለሚሰራው ግፍና ኃጢአት በጣም ማመን አቅቷታል ማለት ነው። እንደዚህማ መሆን የለበትም እባክሽ ልጅ ትንሽ እንኳን እዘኝላት እያለቻት ነበረ ማለት ነው። አይ ይሄንንማ እንደዛ ብለሽ ካልሽኝማ ከዚህ ቤት ጥዬልሽ ነው የምወጣው። ስለዛን አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጪ በማለት ጭራሹኑ እሷንም እያስፈራራቻት ትገኛለች ማለት ነው። ሰላም በአሁን ሰዓት ቃልን በፍጹም ለአንድ ደቂቃ ማጣት አትፈልግም። ምክንያቱም ልጅሽ ነች ስለተባለች የልጅ እንግዲህ ያስባችሁታል እናት ለልጇ ያላትን ቦታ ምን አይነት እንደሆነ ስለምታውቁ ማለት ነው። በፍጹም አንቺማ ልጄ ከሆንሽ በቃ ከዚህ ቤት መሄድ የለብሽም በማለት እንግዲህ ከቤት ውስጥ እንዳትወጣት ጭራሹኑ እጇን ይዛ ነበረት እንቅልፍ ራሱ ስትተኛ ያለችው ማለት ነው። ግን ደግሞ በጣም በሚያሳዝን ነገር ሰላም የትኛውን አክል እንኳን ልጇን ብትወድም ብታከብራትም በፍጹም በብሌን ላይ ግፍ እንደምትሰራ አትፈልግም ማለት ነው። ብሌንን በጣም ነው የምትወዳት ብሌን እንድትጎዳባት አትፈልግም ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ የብሌን ነገር ምንም ሰላምዬ አይሆንላትም። የትኛውን አክል እንኳን በቃ ልጅሽም አይደለችም ብትባልም ውስጧ ልጇ እየሆነ እንደሚነግራት እናገኛለን ማለት ነው። ውስጧ ልጇ እንደሆነ ይነግራታል ማለት ነው። ግን ያው እሷ ለጊዜው ምንም ነገር ባይገለጽላትም በጣም ነው የምታዝንላት ማለት ነው። እንግዲህ በአሁን ሰዓት ብሌን መከራ ስቃዋን እያየች የድሮ ስገባ እያደረገችውን ስቃዋን በላዋ ላይ እየሰነዘረ ትገኛለች ማለት ነው። ወይዘሮ ገነት ደግሞ በአሁን ሰዓት መላቅጧ ተፍት ብሏል ማለት ነው። ልጇን አታለች። በዛ ላይ ደግሞ ብሌንም ካሁን ወዲህ አንቺ እናቴ አይደለሽም እንዴት እኔና ዳግምን ለመለየት ይሄንን ነገር ትጠቀሚያለሽ ካም በማለት እንግዲህ ከቤት ውስጥ ካንቺ ጋር አብሬሽ አልሄድም መከራ ቢያሳዩብኝም ቢጎዱኝም መጥፎ ነገር ቢያረጉብኝም እነሱ ይሻሉኛሉ በማለት እንግዲህ እዛው ሰላም ቤት ቀርታለች ማለት ነው። እንግዲህ ወይዘሮ ገነት እያለቀሰች እንባ እያፈሰሰች ነው ወደ ቤቷ የተመለሰችው። ምን ይሻለኛል ምክንያቱም አንዱ ልጄም እሱም ጥሎኝ ጠፋ እቺም እምቢ አለችኝ ምንድነው መፍትሄ እያለች እንግዲህ እያለቀሰችና እያዘነች ትገኛለች ማለት ነው። በአሁን ሰዓት ሰላም ምንም መላቅጧ የጠፋባት ሰው ሆናለች ማለት ነው። ቤተሰቦቼ ግራ ገብቷታል ማለት ነው። ምክንያቱም ያደረገችው ነገር
ጥሩ ነገር እንዳልሆነ እኔም እናንተም እናውቃለን ማለት ነው። ምክንያቱም በጣም የሚያሳዝን ነገር ነው የሰራችሁ ማለት ነው ቤተሰቦቼ። በጣም ልብ የሚቆርጥ ነገር ነው የሰራችሁ። ምክንያቱም የስጋ ልጆች አይደሉ፣ የስጋ እንትን አይደሉ። ግን ደግሞ እሷ ከቤት ውስጥ እንዲወጡ አድርጋ ለዚህ ሁላ ውሳኔ ያደረሰቻቸው ማነች? እራሷ እንትናነች ማለት ነው። በጣም በሚያሳዝን ነገር ማለት ነው። ግን ያው ዳግም አሁን ሲመጣ ምን ወይዘሮ ገነት ምን ትወስናለች የሚባለው ውሳኔ በነገራችን ላይ በአሁን ሰዓት እንትናም ብሌንም እየፈለገችው ትገኛለች ማለት ነው። ግን ደግሞ አሁን ሲመጣ ምን አይነት ውሳኔ ትወስናለች የሚለውን ነገር በእያንዳንዱ ይዤላችሁ እመጣለሁ ብዬ አስባለሁ ማለት ነው ቤተሰቦቼ። አደራ ድራማ እንግዲህ በጣም በሚያሳዝን ነገር በስተመጨረሻ የማንም ህይወታቸው ሁላ እየተመሰቃቀለ ይገኛል። ቃልም እንግዲህ ለጊዜው መስሏታል። ለጊዜው የሰላምን ሀብት ንብረት የራሷ ማድረግ ነው እያደረገች ያለችው ማለት ነው። እውነት ይሄ ነገር ይሳካላታል የሚለው ነገር ምንም ነገር ዶክተሩ በነገራችን ላይ ታማኝ ዶክተር ነበረ። ግን ደግሞ በጣም በሚያሳዝን ነገር ያው እሱም አላወቅም። ቢያውቅ ኑሮ ይሄን ነገር በፍጹም አይወስንም ማለት ነው። ግን ደግሞ በስተመጨረሻ መገኘቱ አይቀርም ብዬ አስባለሁ። ቤተሰቦቼ ማለት ነው። በአሁን ሰዓት እንግዲህ ጋሽ ባይሉ በጣም በድንጋጤ ውስጥ ይገኛል ማለት ነው። ምን አይነት ግብዳ ነገር ነው እየመጣብኝ፣ ምንድን ነው እየተፈጠረ ያለው እያለ ይገኛል ማለት ነው። ግን ያው ቃል እየተበቀለችው ነው ማለት ነው። በእርግጥ በቀል ይገባል። እውነቴን ነው ብላችሁ ጋሽ በኃይሉ እኮ በስመ አብ ወወልድ ወመንፈስ ቅዱስ ምን አይነት ክፉ ሰውዬ እንግዲህ አስባችሁታል። ህይወቷን እኮ ሊያወጣት ነበረ፣ ህይወቷን ሊያወጣት ሊገላት ነበረ ማለት ነው። ይሁን ሰላም ደውላ ባትላቸው ኑሮ ማለት ነው ህይወቷን ያወጣ ነበረ። ፈጣሪን ያወጣት ማለት ነው ማለት ትችላላችሁና ጋሽ በኃይሉን ይገባል ብዬ ነው የማስበው። ግን ደግሞ ሰላም እንድትጎዳ አንፈልግም። ገባችሁ አይደል? ሰላም እንድትጎዳ አልፈልግም። የእውነተኛ ልጇን ማወቅ አለባት። ትክክለኛ የሆነችው ልጇን ብሌንዬ ማወቅ አለባት ብዬ ማስብ ሰው ነው እላችኋለሁ ቤተሰቦች። ጋር ደውራ ታል እና እውነተኛ ልጇን ማወቅ አለችባት ብሌንን ማለት ነው። ብሌንን እስካላወቀ ድረስ ህይወቷ በጣም ከባድ ውስጥ ነው ያለችው ሰላም ማለት ነው። በጣም ነው የምታሳዝነው። እውነቴን ነው ብላችሁ ከሰው ልጆች ጋራ ተንከራተተች፣ ከቃል ጋራ ተንከራተተች ማለት ነው። ቃል እንደምታውቋት ሰይጣን የተጠናወታት ልጅ ነች። እና ቤተሰቦችን ለማንኛውም በቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ